ያሳዝናል። ጥረታችን ከሽፏል። ጥረታችንን አሜሪካ አመድ አልብሰዋለች። ይሁን ያልነው ሳይሆን ቀርቶ የተመኘነው ሳይሳብር እንዲሁ ቀርተናል ሲሉ የፓኪስታኑ ጠቅላይ ሚኒስትር አሳዛኙን ዜና ለዓለም ነገሩ። ሰላም ቤተሰቦቻችን፣ የዕለቱን ሰበር መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ይጀምሩ። በዓለም አቀፉ የፖለቲካና የዲፕሎማሲ መድረክ ላይ ትልቅ ጉጉት ተጥሎበት የነበረውና ለቀናት ሲጠበቅ የቆየው በፓኪስታን አስተናጋጅነት በዋና መዲናዋ ኢስላማባድ ሲካሄድ የቆየው የአሜሪካና የኢራን ከፍተኛ የሰላም ድርድር ያለምንም ስምምነት መጠናቀቁ ተዘግቧል። የአሜሪካው የልዑካን ቡድን እየመሩ በፓኪስታን ዋና ከተማ ኢስላማባድ የሚገኙት የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ ስብሰባው ሲጠናቀቅ ለጋዜጠኞች ከደቂቃዎች በፊት አጠር ያለ መግለጫ ንጋቱን የሰጡ ሲሆን ላለፉት ረጅም ሰዓታት በከፍተኛ ፍጫ ውስጥ ስናካሄደው የነበረው ድርድር ያለምንም ስምምነት ተደምድመዋል ሲሉ ለዓለም ሕዝብ ይፋ አድርገዋል። ሲኤንኤን ከቦታው እንደዘገበው ከሆነ ምክትል ፕሬዝዳንት ቫንስ ይህ የረዘመና አድካሚ ድርድር ሲሉ የጠሩት ጦርነቱን በዘላቂነት ለማቆም የሚያስችል ፍሬ አላፈራም ሲሉ ነው የተናገሩት። ባለፉት 21 ሰዓታት ውስጥ ከኢራናውያን ተወካዮች ጋር በርካታ ጥልቀት ያላቸው ውይይቶች አድርገናል። ይህ ጥሩ ዜና ነው ያሉት ቫንስ አክለውም መጥፎ ዜናው ግን ስምምነት ላይ አለመድረሳችን ነው ብለዋል። ኢራን የኒውክሌር የጦር መሳሪያን ላለማምረት እንዲሁም የኒውክሌር ጦር መሳሪያን በፍጥነት ለማምረት የሚያስችላትን መሳሪያዎችን ጭምር ላለመፈለግና ያላትን ዩራኒየምን ሙሉ በሙሉ ለማክሰም ማረጋገጫ ልትሰጥ ይገባል ብለዋል። ይህ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ዋነኛና ማዕከላዊ ግባቸው ነው ብለዋል። ጄዲ ቫንስ አክለውም ኢራን ቀደም ሲል የነበራትን የዩራኒየም ማበልጸጊያ ተቋማት በሙሉ ወድመዋል ቢባልም ዋናው ጥያቄ ግን ኢራናውያን አሁንም ሆነ ከሁለት ዓመት በኋላ ወይም በረጅም ጊዜ ውስጥ የኒውክሌር መሳሪያን ሙሉ በሙሉ ላላመምረት ወይም ዩራኒየምን ላላበላላት መሰረታዊ የፍላጎት ቁርጠኝነት አላቸው ወይ የሚለውን ነው በማለት ገልጸዋል። እስካሁን ያንን አላየንም፣ ወደፊትም እናያለን ብለን ተስፋ እናደርጋለን ሲሉ ቫንስ አስረድተዋል። የድርድሩን መክሸፍ አስመልክቶ ትራምፕ በግዴለሽነት የተለመደ መግለጫቸውን ሰጥተዋል። ድርድሩ በፓኪስታን እየተካሄደ በነበረበትና ውጥረት ነግሶ በነበረበት ሰዓት ፕሬዝዳንት ዶናልድ ጄ ትራምፕ ከነጩ ቤተመንግስቱ ዋይት ሃውስ ወደ ፍሎሪዳ ሲያቀኑ ለጋዜጠኞች በሰጡት ቃል እጅግ የተለየና ግዴለሽነት የሚነበብበት አቋም አንጸባርቀዋል። ምንም ሆነ ምን አሉት ትራምፕ በመግለጫቸው፣ ምንም ሆነ ምን እኛ አሸንፈናል። አሜሪካኖች ስምምነት አደረግንም አላደረግንም፣ ኢራን ፈረመችም አልፈረመችም፣ ኢራን ከአሜሪካ ጋር ተስማማችም አልተስማማችም፣ ለኔ ከዚህ በኋላ ምንም ለውጥ አያመጣም በማለት ተናግረዋል። በሌላ በኩል የድርድሩ መፍረስን ተከትሎ ሌሊቱን ከኢራን መንግስት ጋር ጥብቅ ግንኙነት ያለው የኢራኑ ታስኒም የዜና ወኪል ባወጣው የሌሊቱ እጅግ አነጋሪና ጠንከር ያለ ዘገባ ድርድሩ ፍሬ አልባ ሆኖ የጠናቀቀው በአሜሪካ መንግስት ያልተገቡ ፍላጎቶችና ጫናዎች ምክንያት ነው ብለዋል። እንደ ታስኒም የዜና ወኪል ዘገባ ከሆነም የአሜሪካ ልዑካን ቡድን በድርድሩ ላይ ያቀረቧቸው እጅግ የተለተቱ ቅድመ ሁኔታዎች ሁለቱ ሀገራት የጋራ ማዕቀፍና ስምምነት ላይ እንዳይደርሱ ትልቁን እንቅፋት ፈጥረዋል ብለዋል። በስፍራው የኢስላማባድ የሚገኘው የታስኒም ሪፖርተር ንጋቱን መግለጫው ላይ በቀጥታ እንዳስተላለፈው የድርድሩን ማክተም ሲናገር እንዲህ ብሏል። በኢራንና በአሜሪካ ተደራራጅ ቡድኖች መካከል ሲካሄድ የነበረው ድርድር ከጥቂት ደቂቃዎች በፊት ተጠናቋል። ሆኖም የአሜሪካ የተለጠጠ ፍላጎትና እብሪት የተሞላበት ማስጠንቀቂያ ምኞት በተገለጠው በሁለት ሰው ምክንያት ሁለቱ ወገኖች እስካሁን ድረስ ምንም አይነት ስምምነት ላይ መድረስ ሳይችሉ ስብሰባው ተበትኗል ብለዋል። ይህ የኢራን ይፋዊ አቋም የሚያሳየው አሜሪካን በዲፕሎማሲው መድረክ ላይ ከሚገባው በላይ የሆኑና የኢራንን ብሔራዊ ጥቅሞች የሚጋፉ ግዙፍ የፖለቲካና ወታደራዊ ጥያቄዎችን ለማንሳት መሞከሯን ነው ይላል የታስኒም የዜናው ዘገባ። ኢራን ይህንን እብሪት ተፈጽሞ እንደማትቀበልና ለድርድሩ መፍረስም አሜሪካ ቀጥተኛ ኃላፊነት መውሰድ እንዳለባት ይገልጻል። ከዚህ ቀደም የአሜሪካ ጥያቄ ዩራኒየም ማበልጸግ ስራችሁን አቁሙ የሚል ነበር ሲሆን አሁን ግን ኢራን መቼም ቢሆን የኒውክሌር መሳሪያ ባለቤት ለመሆን እንዳታስብ የሚል ጠንካራ ማረጋገጫ ወደ መጠየቅ ተሻግሯል። ይህ
አታበልጽጉ የሚለው ወደ ፈጽሞ አታስቡ የተደረሰው ስር ነቀል ሽግሽግ ድርድሩ የሚካሄድበትን ውልና ነባራዊ ሁኔታ ሙሉ በሙሉ ቀይሮታል። በተጨማሪም ቫንስ ጠረጴዛው ላይ ጣሉት የነበረውን የመጨረሻው የአሜሪካ ድርድር ሐሳብ ዝርዝር ይዘት የታወቀ ነገር የለም። ምንም እንኳን የዲፕሎማሲው በር አሁንም ክፍት ቢመስልም ከቫንስ አነጋገር መረዳት የሚቻለው አሜሪካ ያቀረበችው ሐሳብ ለኢራን ወይ ተቀበሉ አለበለዚያ ትውት የሚል ማስጠንቀቂያ ሆኖን ያሳያል። ድርድሩ ወደፊት እርምጃ ሳየ ወይስ ሙሉ በሙሉ ፈርሷል የሚለውን ትክክለኛ ምሳሌ ለማግኘት የኢራን ጉዳዩን በትኩረት መጠየቅ ግድ ይላሉ የዜና ትንታኔዎች። የአሜሪካ መጨረሻ ዕድል በተመለከተ በኢራን በኩል ያለው ምላሽ እጅግ የከረረና አንገት ለአንገት የተናነቀ ነው። የኢራን መንግስታዊ ዜና ወኪል ፋርስ ለኢራን ልዑካን ቡድን እጅግ ቅርብ የሆነ ምንጭን ጠቅሶ እንደዘገበው ከሆነ የድርድሩ መፍረስ ዋነኛ ምክንያት የአሜሪካ ያልተገባ ፍላጎት ነው ሲል መገናኛ ብዙሃኑን ወቅሰዋል። የአሜሪካና የኢራን ልዑካን ቡድን በኢስላማባድ ዓለም ሰላምና ጦርነት ዕጣ ፈተናን የሚወስኑበት ወሳኝ ሰዓት ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በማያሚ ከተማ በሚካሄደው የድብቅ ማርሻል አርት ውድድር ላይ በክብር ታዳሚነት ተገኝተው ይባስ ብሎ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሳይቀሩ ከፕሬዝዳንቱ ጋር በዚሁ የመዝናኛ መድረክ ላይ ታድመው ታይተዋል። ምንም እንኳን ምክትል ፕሬዝዳንት ጄዲ ቫንስ ከሁሉም አካላትና ከፕሬዝዳንቱም ጭምር ጋር በስልክ እየተገናኙ እንደሆኑ ቢገልጹ ይህ ድርድር ውድቀትና ዲፕሎማሲ ቀውስም እየተከሰተ ያለው ፕሬዝዳንት ትራምፕ ሁኔታውን ከዋይት ሃውስ ሆኖ በንቃትና በቅርበት እየተከታተሉ ባልነበረበት ሰዓት መሆኑም ታውቋል። ይህ ክስተት የትራምፕ አስተዳደር ለዚህ ታሪካዊና ዓለም ሰብ ብሎ እየተበከ ላለው ቀውስ ሰጡትን ትኩረት አናሳ መሆኑን ያመለክታል። ይህ በእንዲህ ያለ በፓኪስታን ዋና ከተማ ኢስላማባድ ሲካሄድ የዋለው ማራቶን የተባለው እልህ ያስጨራሽ ድርድር ያለምንም ውጤት መበተኑ ተገልጿል። በአሜሪካና በኢራን መካከል የትልቁ ውዝግብ ማዕበል የሆነው ሆርሙዝ ወሽምጥም ኢራን ያላት አቋም ፈጽሞ እንደማይለወጠው ፕሮፌሰሩ አስረግጠው ተናግረዋል። የሆርሙዝ ወሽምጥ ቁጥጥር ለኢራን ፍጹም ቀይ መስመር ሆኖ የገለጹት ሙሐመድ ፋርካኒ በዚህ የውሃ ማስተላለፊያ ውስጥ መነቃቀስም ወይም ለመቆጣጠር ትብብር ጥያቄ ማቅረብ የአሜሪካ ጉዳይ አይደለም በማለት የአሜሪካን ጣልቃ ገብነት አጥባቅ ተቋማዋል። ፕሮፌሰሩም ኢራን በዚህ እጅግ አስቸጋሪና ስትራቴጂካዊ ወሳኝ በሆነው የባህር ወሽምጥ ላይ ምንም አይነት ተለዋዋጭነት ወይም መግባባት እንደማይታይም አሳስበዋል። ይህ የሚያሳየው ኢራን የሆርሙዝ ወሽምጥ ሉዓላዊነቷና የቀጠናው ኃይል ማሳያ እንደወሰደችው ነው። ሙሐመድ ፋርካኒ አክለውም ሲናገሩ ኢራን በዚህ ድርድር የገባችው ዝም ብላ ተነስታ ሳይሆን ዩናይትድ ስቴትስ የኢራንን 10 ቅድመ ሁኔታዎችን ሙሉ በሙሉ ከተቀበለች በኋላ እና በአሜሪካ በኩልም ተግባራዊና ደረጃ በደረጃ የሚከወን የቃል ኪዳን አፈጻጸም ለማየት ቅድመ ሁኔታዎችን በማስቀመጥ መሆኑን አብራርተዋል። አሜሪካ ይህንን በተግባር ማሳየት ባለመቻሏ ነው ድርድሩ ሊፈረስ የቻለው ሲሉ መከራከሪያ ያቀርበዋል። በተጨማሪም የኢራን ልዑካን ቡድን ስብጥር በተመለከተ ለተነሳላቸውም ጥያቄ ኢራን ውስጥ ያለው ፖለቲካ ክፍል አሁን ላይ ምንም ቦታ የለውም አስረድተዋል። ዛሬ ጉዳዩ አከራካሪ መሆኑን ያለመሆኑ ጉዳይ አይደለም፣ ፖለቲካ ክፍል አሁን ላይ ፋይዳ የለውም ሲሉ ስለ ኢራን አመራሮች አንድነትም ገልጸዋል። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።